ወደ ኋላ ሐሙስ ረቡዕ ለምን አልተሰቀለም? ከፍ ብሎስ ወይ ቅዳሜ ይሁድ ለምንድን ነው ዓርብ የተመረጠበት? የሰው ልጅ የተፈጠረው ዓርብ ነው። የተሳሳተው ዓርብ ነው። ከዛ ከገነት የወጣው ዓርብ ነው። መመለስ ያለበት ዓርብ ነው። ከ570 በላይ የሚሆኑ ወታደሮች አንዳንዶቹ በቡጥ የሚመቱት፣ አንዳንዶቹ ገመዱን ወደፊት የሚስቡ ወደፊት የሚወድቅ ወደኋላ የሚስቡት ወደኋላ የሚወድቅ መስቀሉን ተሸክሞ በየመንገዱ እየወደቀ ሲሄድ ላቡ ሲወጣ ደሙ ሲፈስ የሚያሳዩ በየመንገዱ ደግሞ የሚያገኙ ሰዎች ምራቃቸውን እየተፉበት የነበረው እየሰደቡት የነበረው የሚወረውሩትን እየወረወሩ ይመቱት የነበረው እነዚህ ነገሮች ሁሉ በጥቂቱ የተገለጡ ናቸው። ያው ሮማውያን በተለይ ሲገርፉ የሚያስቀምጧቸው የጅራፉ ጫፍ ላይ የሚታሰር የአጥንት ስብርባሪ፣ የብረት ስብርባሪ፣ የብርጭቆ ስብርባሪ ሹል የተባሉ ነገሮች በሙሉ የጅራፉ ጫፍ ላይ ይደረጋሉ እና ዓላማው ምንድን ነው? አንድ ገራፊ አካሉ ላይ አሳርፎ ጅራፉን ሲያነሳው ስጋ ያነሳል፣ ይቦጨቃል፣ ቆዳ ይላጣል፣ ብዙ ደም ይረጫል። እንግዲህ እንደዛ ሆኖ 6666 ጊዜ ተገርፏል። ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ጭንቅላቱ ላይ የተደፋው የእሾህ አክሊል ወደ 70 የሚደርስ የብረት እሾህ አለው እና አንዱ የብቻው መሃል ላይ ያለው ረጅም ነው ይላል። በጣም ረጅም ከመሆኑ የተነሳ ከጭንቅላቱ ጀምሮ ወደ ታች በኃይል ሲመታ እስከ ልቡ ድረስ የሚደርስ ላዩ ላይ የተደረገበት የእሾህ አክሊል አለ። ችንካሩ የሚያርፍበት ቦታ ነርቭና የደም ስሩ የሚገናኙበት እጅግ በጣም የሚያምና ከፍተኛ የሆነ የደም ፍሰት የሚከሰትበት ቦታ ነው። በቀላሉ የሚገል አይነት አይደለም ስቃይ፣ የሚያሰቃይ ግን ደግሞ የሚያቆይ ቶሎ ነፍስ እንዲወጣ የማያደርግ እንደዛ አይነት ስቃይ ተሰቃይቷል። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በብርሃነ ትንሣኤሁ በሰላም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የማምላክ የወላዲተ አምላክ የድንግል ማርያም የመስቀል ስር ያደራ ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት ሁሉ ወዳጆች በእግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዘመን ያለ ዓለምን አሳልፎ የሚኖር አምላካችን እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። እንግዲህ ወደ ቀጣዩ ዕለት ነው የምንሄደው። በተለይ እቺ ዕለተ ዓርብ ነች። ዕለተ ዓርብ የስቅለተ ዓርብ ትባላለች። እንዲሁ መልካሙ ዓርብም እያሉ ይጠሩታል። ባጭሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሞትን በፈቃዱ የተቀበለባት ነገረ ድነት የተፈጸመባት ዕለት ከመሆኗ ጋር ተያይዞ በጣም ሰፊ ምስጢር የያዘች ዕለት ነችና እስኪ እንደተባለው ቅድም እንደተናገርነው ሁሉም መዘርዘር አይቻልም ካለን ሰዓት አንጻር፣ ግን መቅረት የለበትም የምንለው ነው የምናነሳው። ስለዚህ መምህራችን የስቅለት ዓርብ መልካሙ ዓርብ ከዚሁም ጋር ተያይዞ በተለይ በየሰዓቱ የሚቀርባሉ። ነግ ላይ የሚቀርባለ፣ ሰለስት ላይ፣ ተሰዓት 9 ሰዓት ላይ፣ 6 ሰዓት፣ 9 ሰዓት፣ ሰርክ 11 ሰዓት ብዙ ነው ነገሩ። ሰፊ ምስጢር ነው ያለው። ግን በዋናነት መግቢያውን ዓርብ ራሱ ለምን ዓርብ ተመረጠ? ጌታ ወደኋላ ሐሙስ ረቡዕ ለምን አልተሰቀለም? ከፍ ብሎስ ወይ ቅዳሜ ይሁድ ለምንድን ነው ዓርብ የተመረጠበት የሚለውም ራሱን የቻለ ሌላ የሚነሳ ሀሳብ ነውና እስኪ ጠቅለል አድርገው ያለውን ነገር የዕለተ ዓርብን ደግሞ ይንገሩን። እሺ፣ እግዚአብሔር ይስጥልን። እንግዲህ እኔ ታገልጠውታል። ትክክል ነው በጣም ዕለተ ዓርብ ላይ ሁሉም ነገር የተፈጸመበት አሁን ይሄ 5500 ዘመን በሙሉ የቆየ ነገር የተፈጸመበት እሱ ብቻ ሳይሆን ጌታም 33 ዓመት ከ3 ወር ኑሮ ስራውን ያጠናቀቀው ዓርብ ስለሆነ ይህንን መግለጽ ይከብዳል። በጣም ሰፊ ምስጢር ነው። እንደው ለመረዳት ብቻ እንዲመች ዓርብ ማለት ትርጉሙ መካተቻ ማለት ነው። መጨረሻ መግቢያ ማለት ነው። ዓርብ ማለት ያው ምዕራብ እንላለን፣ መግቢያ ማለት ነው። ዓርብ ማለትም ዓረበ ገባ፣ ዓረበ መሸ፣ ምሽት ማለት ነው። መግቢያ፣ መካተቻ፣ ማብቂያ፣ ማለቂያ፣ መጨረሻ፣ መደምደሚያ ማለት ነው። ዓርብ ማለት ትርጉሙ የመጀመሪያው ዓርብ
የተባለበት ምክንያት የፍጥረት መካተቻ ነው፣ የስነ ፍጥረት መካተቻ ስለሆነ ነው። አዳም የተፈጠረው ዕለተ ዓርብ ላይ ነው። ሔዋንም ከአዳም የተገኘችው ዕለተ ዓርብ ላይ ነው። ያው ፍጥረት መደምደሚያው አዳም ስለሆነ ሔዋን በአዳም ውስጥ ስላለች በዚህ ምክንያት አዳም የስነ ፍጥረት መካተቻ ተብሎ ይገለጣል። ዓርብ ነው የተፈጠረው። ስለዚህ ዓርብ የስነ ፍጥረት መካተቻ ማለት ነው። አንደኛ። ሁለተኛ የመና መካተቻ ብለው አባቶቻችን ይተረጉሙታል። ዓርበ መና በፊንቆን የሚለው ለእስራኤል 40 ዓመት ሙሉ መና ሲመገቡ ኑረው ፊንቆን ሲደርሱ መናው አልቋን ዓርበ የሚለው አለቀ ተካተተ በሚል ዓርብ ማለት መካተቻ ማለት ነው። ከዛ ደግሞ ጌታም ሲሰቀል ብርሃነ ፀሐይ ጠፍቷል። ወዓርበ ፋሲካሆሙ ለአይሁድ ይላል። የአይሁድ ፋሲካቸው አለቀ ተከተተ ይላል። ከዛ ፀሐይም የጨለመበት ሰዓት ነው። በዚህ ምክንያት ዓርብ ይባላል። ብዙ ምስጢር አለው። ስለዚህ ዓርብ ማለት መካተቻ ማለት ነው። ከዛ ምስጢሩ የስራ መካተቻ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር ኑሮ ስራውን የጨረሰው በዕለተ ዓርብ ነው እና ለምንድን ነው ዓርብ የተመረጠው ወደሚለው ስንመጣ የሰው ልጅ የተፈጠረው ዓርብ ነው። የተሳሳተው ዓርብ ነው። ከዛ ከገነት የወጣው ዓርብ ነው። ስለዚህ የተፈጠረበት ዓርብ ከሆነ እንደገና ደግሞ ዕፀ በለስን በልቶ የበላው ዓርብ ከሆነ ከገነትም የተባረረው ዓርብ ከሆነ መመለስ ያለበት ዓርብ ነው። ወደ ገነት መመለስ ያለበት መዳን ያለበት እሱ ብቻ ሳይሆን እንደገና መፈጠርም ያለበት። ምክንያቱም ጥንተ ተፈጥሮ ተበላሽቷል። ስለዚህ በሐዲስ ተፈጥሮ ይታደሳል። ሐዲስ ተፈጥሮ መሆን ያለበት ራሱ ዓርብን መሆን አለበት፣ ዕለቱን ሳይለቅ መሆን አለበት እና በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለተ ዓርብ ላይ ተሰቅሎ የሰው ልጅ እንደገና ወደ ገነት እንዲመለስ አድርጓል። ዓርብ የተመረጠበት ምክንያት ይሄ ነው በዋናነት። እንግዲህ ወደ ስቅለቱ ስንመጣ መከራው የሚጀምረው ከሐሙስ ማታ 3 ሰዓት ጀምሮ ነው። ከጸሎቱ በኋላ መጥተው አይሁድ ይዘውታል። ከሐሙስ ምሽት 3 ሰዓት ጀምሮ እስከ ዓርብ ቀን 9 ሰዓት ድረስ ያሉትን ሰዓታት ስናሰላቸው 18 ሰዓታት ይሆናሉ አጠቃላይ። ያ ማለት ከሐሙስ ምሽት 3 ሰዓት እስከ ጠዋት 12 ሰዓት ድረስ ያለው 9 ሰዓት ነው። ከዓርብ 1 ሰዓት ጀምሮ እስከ 9 ሰዓት ድረስ ያለው 9 ሰዓት ነው። ስለዚህ 18 ሰዓታት ይሞላሉ። የሌሊቱ 9 ሰዓት ነው፣ የቀኑ 9 ሰዓት ነው። ሌሊቱ ኦሪትን ያሳያል፣ ቀኑ ደግሞ ሐዲስ ኪዳንን ያሳያል። ቅዱስ ጳውሎስ ሮሜ ምዕራፍ 13 ቁጥር 12 ላይ ሌሊቱ አልፏን ቀኑ ቀርቧን ብሎ ኦሪትንና ወንጌልን እንደተናገረው የሌሊቱ 9 የቀኑ 9 እኩል እኩል መሆኑ ጌታ ለብሉይ ኪዳንም ለሐዲስ ኪዳን ሰዎችም እኩል መሰቀሉንና የብሉይ ኪዳን ሰዎችም የሐዲስ ኪዳን ሰዎችም እኩል መዳናችንን መሳተፋችንን የሚናገር ነው። ስለዚህ 18 የመከራ ሰዓታት አሉ። እንግዲህ ሌሊቱን ካነጋ በኋላ ከጠዋት 1 ሰዓት ጀምሮ እስከ 9 ሰዓት እስከ 11 ሰዓት ድረስ ያሉት ቀናት በሙሉ ከአዳምና ከሔዋን ጋር የተገናኙ ናቸው። ለምሳሌ የጠዋት 1 ሰዓት የዓርብ ጠዋት 1 ሰዓት ከአዳም መፈጠር ጋር ይገናኛል። 3 ሰዓቱ ከሔዋን መፈጠር ጋር ከአዳም መገኘት ጋር ይገናኛል። 6 ሰዓት አዳምና ሔዋን ዕፀ በለስን የበሉበት ፍሬውን ወደ አፋቸው ያስገቡበት ሰዓት ነው 6 ሰዓት። ከዛ 9 ሰዓት ደግሞ ከገነት የተባረሩበት ሰዓት ነው። 11 ሰዓት ጌታ በሰርክ ኮቴ እያሰማ ድምፅ እያሰማ አዳም ወደ አይቴሃለሁ ከአዳም እያለ የፈለገበት ሰዓት ነው። እነዚህ 3ቱም ሰዓታት በስቅለቱ የተካተቱ ናቸው። የጠዋቱ 1 ሰዓት ለምሳሌ ጌታ በሊቃነ ካህናቱ ፊት የቀረበበት በእነ ሐና በእነ ቀያፋ የቀረበበት ሰዓት ነው። 3 ሰዓት በጲላጦስ ፊት የቀረበበት ሰዓትና ቁርጥ ፍርድ የተሰጠበት እንዲሰቀል የተወሰነበት የታዘዘበት ሰዓት ነው። ልክ 6 ሰዓት ላይ አካሉ ከዕፀ መስቀሉ ጋር የተገናኘበት የተቸነከረበት ሰዓት ነው። ልክ 9 ሰዓት ነፍሱ ከስጋው የተለየበት መለኮት ደግሞ ከነፍስም ከስጋም ሳይለይ ነፍሱ ከስጋው የተለየችበት የሞተበት ሰዓት ነው። በአካለ ነፍስ ወደ ሲኦል የሄደበት ሰዓት ነው። 11 ሰዓት አካሉ ወደ መቃብር መለኮት የተዋሃደው አካሉ መለኮት ያልተለየው ስጋው ወደ መቃብር የወረደበት ሰዓት ነው። እነዚህ ሰዓት ሁሉ ለካሳ የተከፈሉ ናቸው። አጠቃላይ እንግዲህ እነዚህ የስቅለቱን ነገር ደግሞ ስናነሳ በጣም ብዙ ከአይምሮ በላይ የሆኑ መነገር የማይችሉ በጣም ብዙ ነገሮች አሉ። ጥቂቱን ነው እኛ የምንናገረው። አሁን ድርሳነ ማህየዊ ተብሎ የሚጠራል። ድርሳነ ማህየዊ ላይ የቅዱስ ዮሐንስ ወንጌላዊ በአካል ተገኝቶ በትክክል ያየው ዮሐንስ ወንጌላዊ ነው የቆጠረው። ግርፋቱንም የቆጠረው፣ ችንካሩንም የቆጠረው፣ የሾሁን አክሊልም የቆጠረው፣ የተሰጠውንም ፍርድ በቅርበት የተከታተለው ቅዱስ ዮሐንስ ወንጌላዊ ነው። በረከቱ ይደርብንና የእሱ ድርሳነ ማህየዊ ላይ እሱ የተናገራቸው የተጻፉ በጣም ሰፊ ነገሮች አሉ። እንዴት እንዳንገላቱት ወታደሮቹ እንዴት ይመቱት እንደነበር ከ570 በላይ ይላል ድርሳነ ማህየዊ ላይ የሚገልጠው። ከ570 በላይ የሚሆኑ ወታደሮች አንዳንዶቹ በቡጢ የሚመቱት፣ አንዳንዶቹ
ገመዱን ወደፊት የሚስቡ ወደፊት የሚወድቅ ወደኋላ የሚስቡት ወደኋላ የሚወድቅ መስቀሉን ተሸክሞ በየመንገዱ እየወደቀ ሲሄድ ላቡ ሲወጣ ደሙ ሲፈስ የሚያሳዩ በየመንገዱ ደግሞ የሚያገኙት ሰዎች ምራቃቸውን እየተፉበት የነበረው እየሰደቡት የነበረው የሚወረውሩትን እየወረወሩ ይመቱት የነበረው እነዚህ ነገሮች ሁሉ በጥቂቱ የተገለጡ ናቸው። ከመስቀሉ ጋር ከመገናኘቱ አካሉ ከመስቀሉ ጋር ከመገናኘቱ አስቀድሞ ያው እንደሚታወቀው 6666 ጊዜ ተገርፏል። ይሄ 6666 ግርፋት የጅራፉ ጫፍ ላይ ያው ሮማውያን በተለይ ሲገርፉ የሚያስቀምጧቸው የጅራፉ ጫፍ ላይ የሚታሰር የአጥንት ስብርባሪ፣ የብረት ስብርባሪ፣ የብርጭቆ ስብርባሪ እነዚህ ሹል የተባሉ ነገሮች በሙሉ የጅራፉ ጫፍ ላይ ይደረጋሉ እና ዓላማው ምንድነው? አንድ ገራፊ አካሉ ላይ አሳርፎ ጅራፉን ሲያነሳው ስጋ ያነሳል። እፍኝ ስጋ ይነሳል፣ ስጋው ይቦጨቃል፣ ቆዳው ይላጣል፣ ብዙ ደም ይረጫል። እንግዲህ እንደዛ ሆኖ 6666 ጊዜ ተገርፈዋል። ይሄ ብቻም አይደለም። መስቀሉ ላይ ሲያሳርፉት 5 ችንካሮች አሉ። 2 እጆቹ ለየብቻ እግሮቹን ለየብቻ ነው የሚሉም አሉ። አንድ ላይ አነባብሮም የሚሉም አሉ። አጠቃላይ ግን 5 ችንካሮች አካሉ ላይ አርፈዋል። ከዚያ ወደ 70 የሚደርስ ይላል ድርሳነ ማህየዊ ጭንቅላቱ ላይ የተደፋው የእሾህ አክሊል ወደ 70 የሚደርስ የብረት እሾህ አለው እና አንዱ የብቻው መሃል ላይ ያለው ረጅም ነው ይላል። በጣም ረጅም ከመሆኑ የተነሳ ከጭንቅላቱ ጀምሮ ወደ ታች በኃይል ሲመታ እስከ ልቡ ድረስ የሚደርስ ላዩ ላይ የተደረገበት የእሾህ አክሊል አለ። በዚህ ሁሉ የሚፈስ ደም አለ። እጅግ በጣም ምድሪቱን የሚከድን የቀራንዮ ምድር ጠቅላላ የተጥለቀለቀበት ልክ እንደ ውሃ እንደ ቧንቧ የሚፈስ ደም አለ። ይሄ ብቻ ሳይሆን ሲቸነክሩት ችንካሮቹ የሚያርፉባቸው ቦታዎች ተመርጠው ነው። በተለይ ብዙ ጊዜ በስዕል ስናየው በደንብ ላናስተውለው እንችላለን። እነዚህ የደም ስር ማግኘት የሚችሉ ለምሳሌ ሐኪሞች ደም ሲቀዱ ከሰውነታችን ማግኘት የሚፈልጉት የደም ስሩን ነውና ከዛ ደም እንደሚቀዱ ልክ እንደዛ ችንካሩ የሚያርፍበት ቦታ ነርቡና የደም ስሩ የሚገናኙበት እጅግ በጣም የሚያምና ከፍተኛ የሆነ የደም ፍሰት የሚከሰትበት ቦታ ነው የሚቸነክሩት። ለብዙ ዘመናት ያው ሰው ሲሰቀል የኖረ ነው ያውቁታል። ይሄ ልምድ አላቸው። በተለይ ደግሞ ወታደሮቹና ችንካሩ ሲቀመጥ እዚያ ላይ ነው። ይሄ ብቻ ሳይሆን ደግሞ መስቀሉ ላይ ሆኖ ችንካሩ ያጣበቀው ወደታች መውረድ አለ፣ ክብደት አለ፣ ግራቪቲ አለ። ከዛ ደግሞ ይናገራል ጌታ በተሰቀለበት ሰዓት ያው እንደሚያውቁት 7ቱ አጽርሃ መስቀል አለ አይደል? እነሱ 7 መስቀል የቆየባቸው ሰዓታት ላይ የጮኻቸው 7ቱ የመስቀል ጩኸቶች አሉ። እነዚያን ራሱ ይናገራቸው የነበረው ጩሆ ነው። ያው ቅዱስ ያሬድ የገለጠው አገላለጥ አለ። ከልሃ ጸርሃ ገአረ እያለ የሚናገራቸው አሉ። ከልሃ የሚለው ስቃዩን የህመሙን ጽናት የሚናገር ነው። ጸርሃ የሚለው ጩሆ ጠራ፣ ጩሆ ተጣራ የሚለው አምላኬ አምላኬ ለምን ተውከኝ የሚለው ለምሳሌ ልክ እንደዛ። ገአረ ደግሞ የሚለው ጓጎረ የሚለው ነው እና ጌታ እየጓጎረ ነው የሞተው። በቀላሉ የሚገል አይነት አይደለም ስቃይ፣ የሚያሰቃይ ግን ደግሞ የሚያቆይ ቶሎ ነፍስ እንዲወጣ የማያደርግ እንደዛ አይነት ስቃይ ተሰቃይቷል። በጣም ደግሞ የሚጸናው ብዙ ነገሮችም የተከናወኑት አርብ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ያለ ዓለም ጠቅላላ የተቀየረበት ሰዓት ነው። ዓለም የተቀየረበት፣ ዓለም እንደገና የተሰራበት፣ የኛ ታሪክ እንደገና ተለውሶ የተሰራበት ሰዓት ነው። ለምሳሌ ልክ ከአርብ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ ፀሐይ ጨልሟል። ያው ቅዱስ ሉቃስም እንደሚናገረው የሉቃስ ወንጌል ምዕራፍ 23 ቁጥር 44 ጀምሮ ወቀቲሮ ጊዜ 6 ሰዓት ሞተ ፀሐይ ይላል። ቀትር ሲሆን 6 ሰዓት ላይ ፀሐይ ሞተ ይላልና ያ ሰዓት ዓለም በሙሉ ጨለማ የሆነበት ሰዓት ነበር ከ6 ሰዓት ጀምሮ እስከ 9 ሰዓት። ይሄ ሰዓት በቤተክርስቲያናችን የቅዳሴ ሰዓት ምሳሌ ነው። አሁን ቅዳሴ ሲቀደስ ከቤተልሔም ጀምሮ በሰላም ግቡ እስከሚባልበት ጊዜ ድረስ ያለው አጠቃላይ ያን ሰዓት የሚያሳይ ነው። የሚፈጀውም 3 ሰዓት ነው። በአማካይ 3 ሰዓት ይፈጃል። ጌታ መስቀል ላይ የቆየው 3 ሰዓት ነው። እነዚያ 3 ሰዓታት በቅዳሴው ሰዓት እናስባቸዋለን። 3 ሰዓት ሲቆይ ግን አንደኛ ቶሎ አልሞተም። አስቀድመን እንደገለጥነው 6666 ጊዜ ተገርፏል፣ ተደብድቧል። እነዚህ ነገሮች ሁሉ አሉ። እየደቀቀ መስቀል ላይ የቆየባቸው ሰዓት ናቸው። 6 ሰዓት፣ 7 ሰዓት፣ 8 ሰዓት ልክ 9 ሰዓት ነው የሞተው። በዛ ሰዓት እየጮኸ እነዛን መከራዎች እያስተናገደ የግርፋቱ ጥዝጣዜ ሳይለቀው ይሄ ላዩ ላይ ያለው የእሾህ አክሊል ደግሞ ወደ ውስጥ እየገባ
እንደገና ደግሞ ችንካሩ ከመስቀሉ ጋር ይበልጥ እያጣበቀ ከደሙ ጋር ምክንያቱም የሚፈስ ደም አለ። ያ በሆነ ቁጥር ይሄ መጣበቁ እየበዛ ነው የሚሄደው፣ እየጸና ነው የሚሄደው። አካሉ ደግሞ እየደከመ ነው የሚሄደው። ስለዚህ ክብደቱን እየጣለው እየሞተ ሲሄድ የማጣበቅ ኃይሉ እየጨመረ ነው የሚሄደው። ስለዚህ እነዚህ ሰዓታት እጅግ በጣም አስጨናቂ የሚባሉ ሰዓታት ናቸው። ዓለም እንደገና የተሰራበት ነው። ዓለም የጨለመበትን ምክንያት ይሄ ነው። ለምሳሌ በዛ ሰዓት የተደረጉ 7 ተአምራት አሉ። እነዚህ 7 ተአምራት በጣም ልዩ አስደናቂ ናቸው። የዓለታት መሰነጣጠቅ፣ የመቃብራት መከፈት፣ የፀሐይ መጨለም፣ የጨረቃ ደም መሆን፣ የከዋክብት መርገፍ፣ የቤተ መቅደሱ መጋረጃ መቀደድ እና 500 የሚሆኑ ሙታን መነሳት። አሁን እነዚህ በቃ ያኔ ዓለም ዝግ ነው። ምን እንደማለት ነው? ልክ እንደ ችሎት ማለት ነው። ያ ሰዓት ማለት ልክ ፍርድ ቤት የሆነ ወንጀለኛ ተከሶ ቀርቦ ከሳሽም ተከሳሽም የክስ እንትናቸውን የሚያቀርቡበት፣ ፋይላቸው የሚቀርብበት የሚመረመርበት ሰዓት ነው። እና እዚያ ቦታ አዳም አለ፣ እዚያ ቦታ ዲያብሎስ አለ፣ እዚያ ቦታ እኛ አለን፣ ሁላችንም አለን፣ መላእክት አሉ፣ እዚያ ቦታ አብ አለ፣ ወልድ አለ፣ ራሱ መንፈስ ቅዱስ አለ። ስለዚህ ተዘግቶ ዝግ ችሎት ላይ የኛ ጉዳይ እየታየ የነበረበት ሰዓት ነው። የሶላር ሲስተም የሚባለው ጠቅላላ የኛ ስርዓተ ፀሐይ ተብሎ የሚጠራው ዝግ የሆነበት ሰዓት። አሁን ቅዱስ ሉቃስ ዓለም በሙሉ ጨለመ ይላል። አሁን ይቺ ምድር ብቻ አይደለችም የጨለመችው፣ ጁፒተርም ሌላው። ምክንያቱም ሌሎችም ፕላኔቶች በእኛ ስርዓተ ፀሐይ የሚተዳደሩ ናቸው። ስለዚህ እነሱ ሁሉ ጨልመዋል። የትኛውም ዓለም በዛ ሰዓት ጨለማ ነበር። ምስጢሩ ምንድን ነው ከተባለ ዓለም እንደገና እየተሰራ ነው፣ እየተቀየረ ነው። ይሄ ውስጡ ያለው ይዘት ሳይቀየር ውሃም፣ ነፋስም፣ እሳትም፣ መሬትም 4ቱ ባህርያት ጠቅላላ እንደገና እየተሰሩበት ሰዓት ነው። እንዲያውም ለማስታወስ ያህል የዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ ጌታ ሊሞት አካባቢ ሲል ተጠማሁ ብሎ ነው የሞተው እና ተጠምቶም ከዛ ልክ ሲሞት ለንጊኖስ መጥቶ ጎኑን በጦር ሲወጋው ውሃና ደም ከአካሉ ይወጣል። እንግዲህ አሁን እንደ ሰውኛ ካየ ነው ተወግቶ ተጠምቶ ነው የሞተው፣ ግን ተወግቶ ደግሞ ውሃ ከጎኑ ይወጣል። ያ ውሃ ምንድን ነው ከተባለ እኛ እንደገና የተፈጠርንበት እንደገና የተወለድንበት ያንን ምስጢር የሚያሳይ ነው። ይሄ ብቻም አይደለም። እንደሚታወቀው መጀመሪያው አዳም ሔዋንን ያስገኛት ተኝቶ ነው። ማእከለ ነቂህ ወነዊም ሆኖ ሳለ ነው ሔዋን ከጎኑ የተገኘችውና ከሁለተኛው አዳም ከክርስቶስ ዳግሚት ሔዋን ቤተክርስቲያን የተገኘችውም እንደዚሁ ሙቶ ነው ከሞተ በኋላ። ማእከለ ነቂህ ወነዊም ወይም በመንቃትና በመተኛት መካከል የሚለው ምስጢር ደግሞ መለኮት ከተዋሃደው ስጋ የተገኘ መሆናችንን ነው። ሰሎሞን እንደተናገረው አነ ንውም ወልቤ ንቅሕት፣ በስጋ ሞቷን በመለኮት ግን ሕያው ነው ብሎ ቅዱስ ጴጥሮስ እንደገለጠው ያን ምስጢር የሚያሳይ ነው። ስለዚህ ከ6 ሰዓት እስከ 9 ሰዓት ድረስ ያለው እነዚህ ምስጢራት ይሄ እንግዲህ እኛ ትንሽ የምንገልጠው ነው። እግዚአብሔር የሚያውቀው ደግሞ ሌላ ነገር ነው፣ ከዚህ በላይ ነው። ስለዚህ በጣም ጥቂቱ ምስጢር ከ6 ሰዓት እስከ 9 ሰዓት ድረስ ያለው ይሄ ነው። 9 ሰዓት ላይ ነፍሱ ከስጋው ይለያል፣ በአካለ ነፍስ ወደ ሲኦል ይሄዳል። እንግዲህ ጌታ ከቤተልሔም ጀምሮ እስከ ሲኦል ድረስ ተጉዟል። እነዚህ 33 ዓመት ከ3 ወር እያልን የምንጠራው ጊዜ በቤተልሔም ተወለደ። የመጨረሻው ዝቅተኛው ስፍራ ነው በከብት በረት። ከዛ የመጨረሻው ደግሞ ዝቅታ የሚባለው ቦታ ደግሞ ሲኦል ነው። እስከ ሲኦል ድረስ ተጉዟል። ወደ ሲኦል ሄዶ ምንድነው ያደረገው? የማነ እዴ መጠውክዎሙ ወኮነቶሙ ጥምቀተ እንደሚል ቀኝ እጅን ሰጥተዋቸው ጥምቀት ሆነላቸው። አባቶቻችንም ሲናገሩ አዳም ቀጠሮውን አስልቶ 5 ቀን ተኩል ሞልቷል እና ጌታ የሚመጣበት ጊዜ ነው። ተንሱ ለጸሎት ተነሱ ባለ ጊዜ በዛ ቅጽበት ጌታ በአካለ ነፍስ መለኮት የተዋሃደ ነፍሱ በአካለ ነፍስ ወደ ሲኦል ሄዶ ሰላም ለኩልክሙ፣ ይኸው መጥቻለሁ፣ ሰላም ለሁላችሁ ይሁን ብሎ መከራ ቀረላችሁ፣ አስታረቅኳችሁ ብሎ እየነጣጠቀ ከሲኦል ያወጣበት ሰዓት ነው 9 ሰዓት። ከዛ በአካለ ስጋ ደግሞ ወደ መቃብር የወረደበት ነው። ሙስና መቃብርን እንዲያጠፋ 11 ሰዓት መለኮት የተዋሃደው ነፍስ ግን የተለየችው ስጋው ወደ መቃብር የወረደበት ሰዓት ነው። እንግዲህ ዕለተ ዓርብን ልበ አምላክ ዳዊት ዛቲ ዕለት ብሎ ነው የሚገልጣት። እንተ ገብር እግዚአብሔር ለእኛ ያደረጋት እንድንደሰትባት ነፃ እንድንወጣባት ንሴብሖ ለእግዚአብሔር ዝቡሃ ዘተሰብሐ ብለን እንድናመሰግንባት የተሰጠች ቀን ናት። በዚያ ቀን በጣም ብዙ ምስጢራት አሉ። አጠቃላይ ከንባበ ማህዘኒ ጀምሮ ንባቡን በውርድ ዜማ በውርድ ንባብ ከማለት ጀምሮ አምስቲቲ እንግዲህ ሰፊ ስርዓት ነው ያለው እንደተባለው። እንዲያው አብራ እየይዘው ትዝ ያለኝን ነው
የጥብጣብ ስርዓት ሁሉ ይፈጸማል በወይራ። በተለይ ስግደቱ ካለቀ በኋላ መጨረሻ ላይ ካህናት አባቶች እየጠበጠቡ በወይራ እንደየአቅሙ እንደየመጠኑ ለሰዎቹ ይህን ያህል ስገድ እያሉ ስግደቱን ይሰጣሉ እና በተወሰነ መልኩ እንዳልነው ሰፊ ዕለቱ በጣም ብዙ የሚፈጸሙት ምስጢራት በዛ ጊዜ በጣም ብዙ ናቸው። በጣም ግን በዋናነት ያው ሕማማትን ብሉይ ኪዳን ነው በመጀመሪያው ብለን የለ ይሄ ዓርብ አንደኛው ግብጽ እስራኤል ከግብጽ የወጡበት ቀን የሚታወስበትም ነው። አሁን እኛ ሐዲስ ኪዳኑ ላይ ትኩረት አድርገን አሁን ጌታ ባሕረ እሳትን ይከፍል የለ ወደ ነፍሳት ሄዶ መከራ ቀረላችሁ አስታረኳችሁ ሲላቸው በመስቀል ተርከዛው ባሕረ እሳትን ከፍሎ አሻገራቸው ነው ነጥቡ። ይሄ ደግሞ ከማን ጋር ይገናኛል? ሙሴ እስራኤላውያንን ይዞ ሲወጣ ባህሩ ለሁለት የተከፈለበት በሙሴ በትር የተከፈለበት የሙሴ በትር የጌታ መስቀል ምሳሌ ነው። ሙሴ የጌታ ምሳሌ ነው። ማርያም የሙሴ እህት ማርያም የእመቤታችን ምሳሌ ናት። ምስጋናዋ የምስጋናዋ ምሳሌ ነው። ከዛ የኛ ምስጋና ምሳሌ ነው። እስራኤል ዘስጋ የኛ የእስራኤል ዘነፍስ ምሳሌ ናቸው። ግብጽ የሲኦል ምሳሌ ነው። የመቃብር ምሳሌ ነው። የዚህ ዓለም ምሳሌ ነው። ስለዚህ እነሱ ከግብጽ መውጣታቸው ባህር መሻገራቸው እኛ ከዚህ ዓለም ርኩሰት ወጥተን ከሲኦል ከገሃነመ እሳት ወጥተን ወደ ገነት ወደ መንግስተ ሰማያት የመግባታችን ምሳሌ ነው። ባህሩ የባህር እሳት ምሳሌ ነው። የመጀመሪያው የሚያሳየው እሱን ነው። ያው ምስጋናው አለ አይደል? ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ብለን ቃል በቃል ያንን ምስጋና እናመሰግናለን እንወርባለን። የመጀመሪያው እሱን ምስጢር የሚያሳይ ነው። ሁለተኛው ዕለተ ዓርብ በብሉይ ኪዳን ቅድም የገለጥኩት ሊቀ ካህናቱ በዓመት አንድ ጊዜ ወደ ቅድስተ ቅዱሳኑ የሚገባበት ቀን የዚያ ቀን ምሳሌ ነው። ዕለቱም ዕለተ አስተስርዮ ተብሎ ይጠራል። ዕለተ አስተስርዮ ማለት የመዳን ቀን የማዳን ቀን እና ስርየተ ኃጢአት ወይም የኃጢአት ስርየት ይቅርታ የሚገኝበት ቀን ማለት ነው። ቀጥታ ቀኑ ከዛ ጋር ነው የሚገናኘው። ሁለተኛ እንደዛ ሲሆን የምን ምሳሌ ይሆናል? ክርስቶስ ሊቀ ካህናት ሆኖ መስቀል ላይ የቀደሰበት ማለት ነው። በሌላ አገላለጽ ያኛው ሊቀ ካህናት ወደ ቅድስተ ቅዱሳን የበግ ደም ይዞ እንደሚገባ ክርስቶስ ደግሞ የራሱን ደም ይዞ ወደ መስቀል ገብቷል። ስለዚህ መስቀል የቅድስተ ቅዱሳን ምሳሌ ነው። ክርስቶስ የሊቀ ካህናቱ ምሳሌ ነው። በጉ ራሱ ክርስቶስ ነው። መስዋዕቱ ማለት ነው። የሚያቀርበው ለራሱ ነው። የሚቀበለው ራሱ ነው። መስዋዕቱ ሆኖ የሚቀርበው ራሱ ነው። እነዚህ ሶስት ነገሮችን ያሟላ ነው። ስለዚህ ዕለቱ የዕለተ አስተስርዮ ቀን ነው። በዚያ ቀን እንደሚደረገው ሊቀ ካህናቱ ለሕዝቡ ስርየት ያደርጋል። ለሕዝቡ ይወጣና በግ አለ። በጉ ላይ እጁን ጭኖ ይጸለያል። የሚለቀቅ በግ ነው። አንዱ የሚሰዋ ነው። ሁለት በጎች ናቸው የሚቀርቡት። አንዱ የሚለቀቅ ነው። አንዱ ደግሞ የሚታረድ ነው። ያ የሚለቀቀው የሕዝቡን ኃጢአት እጁን ጭኖ በጉ ላይ የሕዝቡ ኃጢአት በጉ ላይ አርፏን ተብሎ ይታመናል። በጉ ወደ ምድረ በዳ ይለቀቃል። ያ እንግዲህ የሚታመነው በጉ የሕዝቡን ኃጢአት ይዞ ሄደ ተብሎ ነው። በሐዲስ ኪዳን ግን ክርስቶስ ራሱ በግ ነው። መስቀል ላይ ሆኖ የኛን በደል ራሱ ተሸክሞታል። ማለት የኛ በደል እሱ ላይ አርፏን ምድረ በዳ ሳይሆን መስቀል ላይ ተቃጥሏል። ስለዚህ የኛን በደል ለዘላለም አስወግዶታል በዚህ መልኩ። ሁለተኛው በግ ደግሞ ይታረዳል። ከዛ ደሙን እንዳልነው ይዞት ይገባል። እንደ ሁለተኛው በግም ክርስቶስ ራሱ ታርዷል። ደሙንም ወደ መስቀል አስገብቶታል። የዚያ ምሳሌ ነው። ሕዝቡ የዚህ ሕዝብ ምሳሌ ነው። የእስራኤል ዘስጋ ምሳሌ። ስለዚህ ምን ይደረጋል? ጥብጣብ ይደረጋል። ያ ጥብጣቡ ኃጢአታችንን እየተናገርን ይህን ስገድ ይህን ያህል ስገድ ተብሎ የሚሰጠን በዚያ ጊዜ የብሉይ ኪዳኑ ሊቀ ካህናት ሕዝቡን ሰብስቦ ኃጢአታቸውን ተቀብሎ በጉ ላይ እንደሚያስቀምጠው ልክ እንደዛ ካህኑ በሐዲስ ኪዳን እየጠበጠበን ኃጢአታችንን ይቀበለናል። ስለዚህ ዕለተ አስተስርዮ የብሉይ ኪዳኑን የሚያሳይ ነው። ግን ለየት የሚያደርገው ጥብጣብ የሚደረገው በወይራ ቅጠል ብቻ ነው። በወይራ ቅጠል ብቻ ነው የሚደረገው። ለምንድን ነው በወይራ የሚደረገው? ይሁዳ ጌታን አሳልፎ ከሰጠ በኋላ ተጸጽቶ ያው ወንጌልም እንደሚናገር ወሆረ ወተሐንቀው ሞት አይደለም የሚለው ሂዶ ዛፍ ላይ የሚታነቅበትን ገመድ አስሮ መሞት ፈልጋለሁ መታነቅ ፈልጋለሁ ሲል ዛፏ ነስህ ይሁዳ ብላ ነግረዋለች። ያሰረውም የወይራ ዛፍ ላይ ነው ያሰረውና ይሁዳ ንስሐ ግባ እያለች በተደጋጋሚ ነግረዋለች። እና ይሁዳ ለመታነቅ በሄደበት ጊዜ ዛፏ ወይራ ዛፍ ናትና ነስህ ይሁዳ ከመእሁ ከጴጥሮስ ይሁዳ ሆይ እንደ ወንድምህ እንደ ጴጥሮስ ንስሐ ብትገባ ይምርሃን ብላ ዛፏ ከአንድ ጊዜም ሁለት ጊዜ ሶስት ጊዜ ነግረዋለች። እንዲያውም ዛፏ እየተኛ ይችላሉ አባቶቻችን። እሱ ሊታነቅ ሲል ዛፉ ወደ ታች ወደ መሬት እየወረደ ሶስት ጊዜ ተነግሮታል። ከዚያ በኋላ ግን ይሁዳ አልሰማ ሲል አፍርጣ ጣለችው። ይሁዳ ወዲያው አልሞተም። ከ40 ቀን በኋላ ጌታችን ከተነሳ ከ40 ቀን በኋላ በእርገቱ ነው ይሁዳ የሞተው። ቅዱስ ጴጥሮስም እንደገለጠው የሐዋርያት ሥራ ምዕራፍ 2 ላይ እና ጥብጣቤው የሚደረገው የብሉይ ኪዳኑ
የዕለተ አስተስርዮ ምስጢር እሱ ሆኖ በወይራ ግን የሚደረግበት ምክንያት ለይሁዳ ንስሐ እንዲገባ የነገረችው ዛፍ ወይራ ስለሆነች በዛ ምክንያት እኛም ከዛ በኋላ ንስሐ እንድንገባ ያው በዕለቱ የምንገባው ንስሐ የምንናገረው የሚደረግልን ስርየተ ኃጢአት እንዳለ ሆኖ ነገር ግን ከዛ በኋላ በተለያየ ጊዜ ብንበድል ንስሐ መግባት እንዳለብን ማስታወሻ ናት ዛፏ። ለይሁዳ የነገረችው ዛፍ ወይራ ስለሆነች በዛ ምክንያት ጥብጣቤው የሚደረገው በወይራ የሚሆንበት ምክንያት ያ ነው። ነገር ግን ንስሐ የሚደረግበት ስርየተ ኃጢአት የሚደረግበት ግን በብሉይ ኪዳን ዕለተ አስተስርዮ ተብሎ የሚታወቅ ቀን ስለነበረ ስቅለት በዚያ ቦታ የገባ ስለሆነ በዛ ምክንያት ነው። በጣም ብዙ ምስጢራት ይደረጋሉ አጠቃላይ በዕለተ ዓርብና ስለዚህ ብዙ ነገሮችን የያዘ ነው። ዓርብ ማለት ብዙ ህብረ ስርዓት የሚፈጸምባት የመጨረሻው የጌታችን የመድኃኒታችን የኢየሱስ ክርስቶስ ሊቀ ካህናትነት የተገለጠባት መዳን የተፈጸመባት አዳምና ልጆቹ የልጅ ልጆቹ ከሲኦል የወጡባት ወደ ገነት የገቡባት ፈያታዊ ዘይማን የጌታን ማኅተመ ደም ይዞ ወደ ገነት የገባባትና ገነት የተከፈተችባት ቀን ናት። በዚሁ አጋጣሚ አሁን ሰኞ ለምሳሌ ማዕዶት ተብሎ ይከበራል። ማዕዶት ማለት መሻገር ማለት ነው። አሁን መታሰቢያው ከዓርብ የሄደ ነው። ሰኞ አይደለም የተሻገሩት ነፍሳት ዓርብ ቀን ነው። ነገር ግን የዓርብ በጣም ብዙ በዓላት ስላሉ ተከፍሎ ዕለተ ሰኑይ ላይም ይታሰባል ማለት ነው። እና ዓርብ በጣም በዓሉ ብዙ ነው። ለምሳሌ ዓርብም ቤተክርስቲያን ተብላ ትጠራለች። ያኛው ዓርብ የስቅለት ሳምንት ዓርብ ያም ቤተክርስቲያን ተብሎ የሚጠራው ራሷ ቤተክርስቲያን የተመሰረተችው ከክርስቶስ ጎን ዕለተ ዓርብ ላይ ስለሆነ እና ብዙ በዓላት በጣም ብዙ ምስጢራት ያሉበት ነው። በእውነት እጅግ በጣም ቃል የሌለበት አባቶቻችን ሊቃውንት በእንባ የገለጡት በተለይ ቅዱስ ዮሐንስ አፈወርቅ ብክይወ ወለሃውወ ለታፈቅርወ ነው የሚለው የምትወዱት አልቅሱለት ነው የሚለውና ዕለተ ዓርብ በእንባ የምትታሰብ በሐዘን የምትታሰብ በማልቀስ የምትታሰብ በማህዘኒ ንባብ የምትታሰብ ናት እንጂ በቃል የምትገለጥ አይደለችምና በዚች ቀን እግዚአብሔር ያዳነን የተመሰገነ ይሁን። በቤተክርስቲያን ጸንተን እንድንኖር እርሱ ይርዳን። በዓሉንም የተባረከ ያድርግልን። አሜን። ቃለ ሕይወት ያሰማልን መምህራችን። እንግዲህ ዕለተ ዓርብ ብዙ ነገር ነች። መምህራችንም ሰፋ አድርገው ምንም እንኳ ያለው ጊዜ የተሰጣቸው ጊዜ አጭር ቢሆንም ግን በዚህ አጭር ጊዜ በዚህ አጭር ሰዓት በጣም ሰፋ አድርገው ነው የነገሩን ያስተማሩን። በድጋሚ መምህራችን ቃለ ሕይወት ያሰማልን፣ ከልብ እናመሰግናለን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ምናልባትም ዘደብረ ሰላም አዳማ ሚዲያን ሰብስክራይብ ያላደረጋችሁ እንዲሁ እየተከታተላችሁ ያላችሁ ካላችሁ ሰብስክራይብ አድርጉ፣ ላይክ ሸር በማድረግ መንፈሳዊ ግዴታችን ወጣ። የግለሰብ ሚዲያ አይደለም፣ የቤተ ክርስቲያኗ ድምፅ የሚተላለፍበት ነው። የሁላችንም ደግሞ ግዴታ ነው። አደራ እንላለን። ሰብስክራይብ እናድርግ፣ ሚዲያውን እናስፋው። ለሁሉም ኦርቶዶክሳውያንና ኦርቶዶክሳውያን ተደራሽ ይሆን ዘንድ የእያንዳንዳችን መንፈሳዊ ግዴታ ነው ለማለት እንፈልጋለን። በድጋሚ ስለነበረን ቆይታ እግዚአብሔር ስም የተመሰገነ ይሁን። ከዚህ ቀጥሎ የምናየው መጨረሻው ዕለተ ቀዳምን ወይም ቀዳሚ ሰንበት የምንላትን ነው። እቺ ዕለትም እንግዲህ ከታች እንዳየናቸው እንደ ሌሎቹ ዕለታት የራሷ ስያሜ አላት። በዋናነት ቀዳም ስዑር የተሻረ ቅዳሜ ትባላለች። እንደገና ለምለም ቅዳሜ ትባላለች። እና አንዳንድ ሰዎች የተሻረ ቅዳሜ የሚለውን እንዲሁ ላዩን ብቻ በመመልከት ስጋዊ ስራ መስራት የሚፈልጉ የሚዳዳቸው አንዳንዴም የሚሰሩም ጭምር አሉ። እና ከምን አንጻር ነው የተሻረ ቅዳሜ ወይም የተሻረች ቅዳሜ የተባለችው? ለምለም ቅዳሜ የሚለውን በዚያ ይዘው ይነግሩናል። እሺ፣ እግዚአብሔር ይስጥልን። ቀዳም ስዑር የሚለው ያው ሁለት አይነት ትርጉም ያለው ነው። ስዑር አንደኛ የተሻረ፣ ሁለተኛ የለመለመ የሚል ያው ግዕዙ ሰዓረ ሻረ የሚለው ስዑር የሚለው ውስጠ ዘር ሆኖ ከሰዓረ ይወጣን። ስዕረ ለመለመ ከሚለውም እንደዚሁ ስዑር ሆኖ ውስጠ ዘር ሆኖ ይወጣን። ልዩነታቸው በፊደል ነው። ሰዓረ ሲጻፍ በእሳቱ ሰ ይጻፋን፣ ስዕረ ለመለመ የሚለው ደግሞ በንጉሱ ሰ ይጻፋን። ሳይር የሚለው ከዚያ ይወጣን። ሳይር ማለት ለምለም ማለት ነው። ሳይር ከስዕረ ይወጣን። ከሰዓረ ስዑር የሚለው ከሰዓረ ይወጣል በእሳቱ ሰ ሲጻፍና የተሻረ ቅዳሜ የሚለው አንደኛ አክፍሎት የሚደረግበት በመሆኑ የተሻረ የሚለው እሱን የሚያሳይ ነው። በጾም የተሻረ ያው አክፍሎቱ ማለት ሐዋርያት የጌታችንን መከራ ከሰሙበት ካዩበት ጊዜ ጀምሮ አልበሉም አልጠጡም ትንሣኤውን እስከሚሰሙ ድረስ ጦማቸውን ውለዋን አድረዋን። በዛ ምክንያት አክፍሎት ይደረጋል። በተለይ ደግሞ የእመቤታችን ሐዘን ይታሰባል። ልጇ
መስቀል ላይ ውሏልና በብዙ አልቅሳለች፣ በብዙ አዝናለች፣ በብዙ መከራ ውስጥ አልፋለች። ይሄ ብቻ ሳይሆን ትንሣኤውን እስከምትሰማ ድረስ እመቤታችን ምግብ የሚባል አልበላችም፣ የሚጠጣ አልቀመሰችም። በዚህ ምክንያት የእመቤታችን ሐዘን ይታሰብበታል። አንዱ ግብረ ሕማማት ተብሎ የሚጠራው መጽሐፈ ግብረ ሕማማት ላይ ለሐማርያም ተብሎ የሚጠራ ድርሰት አለ። የአባ ሕርያቆስ ድርሰት ነው። ለሐማርያም ማለት የማርያም ለቅሶ የማርያም ሐዘን ማለት ነውና በመስቀል ላይ ስታየው የመልኩን መጥፋት፣ የደሙን ብዛት፣ ብቻውን መሰቀሉ፣ ርቃኑን መሰቀሉ፣ የአካሉን መጎስቆል ተመልክታ እጅግ እጅግ በጣም አልቅሳለች። በሚቀበርበትም ጊዜ ከላይ ከታች በጎን እየሆነች በቀኝ በግራ እየሆነች አልቅሳለች። ይህንንም አባ ሕርያቆስ ሲናገር ኦ ድንግል አዘክሪ አንብአ መሪረ ዘውህዘ እምአዕይንቲኪ ዲበ ገጸ ፍቁር ወልድኪ ዘወረደ ዲበ ገጸ ፍቁር ወልድኪ ከዓይንሽ በልጅሽ ፊት ላይ የፈሰሰውን መራራ የእንባ ጎርፍ አሳስቢ ብሎ አንዱ ሊቃውንቱ ሲተረጉሙ በሱ ላይ የፈሰሰውን በአንጻር ሆና አልቅሳለች እያየችውና እንባው ቀጥታ ከሷ የወጣ መስቀል ላይ ያለው ልጇን ይዳስሰው ነበር። የእንባዋ ጥንካሬ፣ የእንባዋ ጽናት፣ ወዲህም ደግሞ ልክ እንደ ራሔል ወደ ሰማይ የተረጨ እንባ ስለነበረ ያ ሐዘን አለ እና የእመቤታችን ሐዘን የሚታሰብበት ነው አንደኛ። ሁለተኛ ሐዋርያትም ሐዘን ጭምር የሚታሰብበት ነው። ሐዋርያትም ፈርተው ቤት ዘግተው ነው የነበሩት። ጌታ ተነስቶ ሰላም ለሁላችሁ ይሁን ብሎ ሰላምን እስኪሰጣቸው ድረስ ሐዋርያት ይጨነቁ ነበር እና አክፍሎት ያ የሚታሰብበት ነው። በአክፍሎት ምክንያት የቻለ ከረቡዕ ጀምሮ የቻለ ደግሞ ከሐሙስ ጀምሮ ሐሙስ ማታ እንደበላ ምንም ሳይበላ፣ ከዛ ደግሞ ያልቻለ ደግሞ ከአርብ ማታ እንደበላ ከዛ በኋላ ግን ሳይበላ እስከ ቅዳሴ እስከ እሑድ ቅዳሴ መጨረሻ ድረስ ያከፍላል። ይሄ እንግዲህ ሐዋርያት ያደረጉት ነው። ስለዚህ እሱ አክፍሎት ይባላል። በዛ ምክንያት በሌላው ቅዳሜ ጠዋት ይበላል፣ የተገኘው ምግብ ይቀመስበታል። ቢያንስም ቢበዛም የጾም ቅዳሜ ከሆነ የጾም ምግብ ይበላል። የፍስክ ቅዳሜ ከሆነ የፍስክም ሊበላ ይችላል። የተገኘው ቅዳሜ አይሻርም። በዚህ ጊዜ ብቻ ግን በአክፍሎት ይሻራል። ያ ማለት ቅዳሜ ጦም አርብ ማታ እንደበላን ቅዳሜ ጠዋት አንበላም፣ እንውላለን፣ እናድራለን። የእሑዱ ቅዳሴ ካለቀ በኋላ ነው ምግብ የምንቀምሰው። በዚህ ምክንያት የተሻረ ቅዳሜ ይባላል የመጀመሪያው። ሁለተኛው የተሻረ ቅዳሜ የሚባልበት ምክንያት ክርስቶስ መርገምን የሻረበት ቅዳሜ ስለሆነ ነው። ይሄ ማለት ያው ቅዱስ ሊቃውንቱ እንደሚናገሩት ወሰአረ መርገመ በዲበ ዕፀ መስቀል አይደለ፣ ስዑር የሚለው የተሻረ ማለት ነው እና ክርስቶስ መስቀል ላይ ሆኖ መርገምን ሽሯል እና ያ የሚሰበከው ቅዳሜ ቀን ነው። አርብ ማታ በዓለ ስቅለትን ካከበርን በኋላ ወደ የቤታችን እንገባለን። ጠዋት ላይ እንደሚታወቀው ቄጤማ ይዘው አባቶቻችን ገብረ ሰላም እያሉ ሰላምን አደረገ መርገምን በመስቀል ላይ ሻረ እያሉ ቄጤማ ይሰጡናል። በዛ ምክንያት መርገምን የመሻሩ ዜና የሚነገርበት ስለሆነ ቀዳም ስዑር ተብሎ ይጠራል። የተሻረ ቅዳሜ ማለት ራሷ ቅዳሜ የተሻረች ለማለት ሳይሆን መርገም ተሽሮ የሚነገርባት ቅዳሜ ማለት ነው። መርገም የመሻሩ ምስጢር የሚነገርባት ቅዳሜ ለማለት የመጀመሪያ በጾም የተሻረች፣ ሁለተኛው መርገም መሻሩ የሚነገርባት ስለሆነች ቀዳም ስዑር የተሻረ ቅዳሜ ይባላል። ሁለተኛው ቀዳም ስዑር የሚለው የለመለመ ቅዳሜ ማለት ነው። ስዕረ ለመለመ ከሚለው ሳይር ይወጣል፣ ልምላሜ ይወጣል። ስዑር የሚለው የለመለመ ለምለም ቅዳሜ ማለት ነው። ለምንድነው ለምለም የሚባለው? ቄጤማ ይታደላል። ጠዋት ይታደላል። ይሄም ዲያብሎስ ታሰረ ጌታችን ተመረመረ የሚለው ይሄም የአርቡ በዓል ነው። አስቀድሜ እንደገለጥኩት የዕለተ ዓርብ ያለው የተፈጸመው ምስጢር ብዙ ስለሆነ ቅዳሜም ይከበራል፣ እሁድም ይከበራል፣ ሰኞም ይከበራል፣ ይቀጥላል። የዓርቡ በጣም ብዙ ስለሆነ ስለዚህ የዓርቡ ራሱ ቅዳሜ ዓርብ የተፈጸመው ምስጢር ቅዳሜ ጠዋት ዜና ሆኖ ይመጣል ማለት ነው። የምስራች ሆኖ ደስታ ሆኖ ቤተክርስቲያኒቱ ለካህናቱ ቄጤማ እያስያዘች ለምለም ነገር እያስያዘች አረንጓዴ ነገር እያስያዘች ትልካቸዋለች። ካህናቱ የሚላኩት ለምንድን ነው? ክርስቶስ ሞቷን ተሰቅሏል፣ ከሲኦልን ዘግቷል፣ ገነትን ከፍቷል፣ ደስ ይበላችሁ የምስራች፣ ሞት ተውጧል፣ ድል ተነስቷል፣ ዲያብሎስ ደግሞ ታስሯል፣ ተሸንፏል፣ ደስ ይበላችሁ ብላ የምስራች ይዛ ትሄዳለች። ያ የምስራች የሚሰጠው በቄጤማ አንጻር ነው። ብዙ ምስጢራት አሉት። ለምሳሌ አሁን ኦሪት ዘፍጥረት ታሪካዊ መነሻ ማለት ኦሪት ዘፍጥረት ምዕራፍ 8 ላይ ያለው ርግብ ኖህ የላካት ርግብ ቆጽለ ዘይት ነው የሚለው የዘይት ቅጠል ያው ልምላሜው ነው የሚያገናኛቸው። የወይራ ቅጠል ይዛ ማይ ነትገ ማይ ሐጸ ማይ የጥፋት ውሃ ጎሏን የጥፋት ውሃ ወርዷን ስትል የወይራ ቅጠል ይዛ ታይታለች። ያ እንግዲህ ብስራትን የምስራች ነው፣ ደስታ ነው። እና እንግዲህ ከዛ በኋላ ነው ኖህ መርከቡን ከፍቶ ለመዝራት ለማጨድ ወደ ምድሪቱ የወጣው ከዛ በኋላ ነው። ይሄም ቄጤማው ምንን የሚያሳይ ነው? ሐጸ ማይ መርገም ነትገ
ማየ ኃጢአት የኃጢአት ውሃ ጎደለ፣ የኃጢአት የመርገም ውሃ ቀረ ጎደለ ተብሎ የምስራችን ነገራል። ከዚህ በኋላ መርከቡን ከፍቶ መውጣት ነው ማለት ነው። ያ ማለት መዝራት፣ ማጨድ፣ በጎ ስራ መስራት፣ ንስሐ መግባት፣ በሃይማኖት መኖር፣ ስጋውን ደሙን መቀበል፣ እነዚህ ነገሮች ማከናወን ማለት ነው። ያ የምስራች የሚነገርበት የለመለመ ቅጠል እርጥብ ቄጤማ የሚሰጥበት ስለሆነ በዚህ ምክንያት ቀዳም ስዑር ተብሎ ይጠራል። የለመለመ ቅዳሜ ይባላል። በሌላ ደግሞ አገላለጥ ቅዳሜ ጌታችን አስቀድሞ አመሳቤት ዕለት የሚለው አለ አይደለም? ኦሪት ዘፍጥረት ምዕራፍ 1 ላይ በሰባተኛው ቀን አረፈ ይላል። በሰባተኛው ቀን አረፈ ማለት ፍጥረትን እስከ 6 ቀን ፈጥሮ በሰባተኛው ቀን ምንም አልፈጠረም ማለት ነው። በዚህኛውም 33 ዓመት ከ3 ወር ስራውን ሲሰራ ኖሮ ዕለተ ዓርብ ጨርሶ ቅዳሜ ቀን ግን መቃብር ላይ የቆየበት ሰዓት ስኩብ ውስተ መቃብር ሆኖ በመቃብር የነበረበት እንዲያውም በተደጋጋሚ ለሐዋርያት ሲነግራቸው የነበረው ጊዜ ስራ የማልሰራበት ጊዜ ይመጣል እያለ ይነግራቸው ነበር። የጨለማ ጊዜ እያለ ይጠራዋል። ጥቂት ጊዜ ታዩኛላችሁ፣ ጥቂት ጊዜ ግን አታዩኝም ይላቸዋል። እና ከሐዋርያት ጋር ለመጀመሪያ ጊዜ ትልቁ ጊዜ የሚባለው እሱ ነው። 70 ሰዓት ተለያይተዋል። ከሐሙስ ማታ ከምሽት 3 ሰዓት ጀምሮ እስከ እሑድ ማታ እስከ ምሽት 2 ሰዓት ድረስ ያለው ሲሰላ 70 ሰዓት ይሆናል። ይሄ 70 ሰዓት በሰባው ሰንበታት አንጻር የተገለጠ ነው። ትንቢተ ዳንኤል ምዕራፍ 9 ቁጥር 24 ጀምሮ 70 ሰንበታተ አድሞሙ ለሕዝብከ የሚለው እያንዳንዱ ሰንበት አንድን ሰዓት ወክሎ ክርስቶስ 70 ሰዓት ከሐዋርያት ጉባኤ ተለይቷል በስጋ ማለት ነው። እና ያንን ምስጢር የሚያሳይ ነው። ጥቂት ጊዜ አታዩኝም፣ ጥቂት ጊዜ ታዩኛላችሁ የሚለው እሱን የሚያሳይ ነው። በመቃብር 33 ሰዓት ቆይቷል። ቅዱስ ቄርሎስ እንደሚናገረው ከዓርብ 11 ሰዓት ጀምሮ ከዓርብ ቀን 11 ሰዓት ጀምሮ እስከ እሑድ 9 ሰዓት ድረስ ያለው ሲሰላ ጠቅላላ 33 ሰዓት ይሆናል። ይሄ 33 ሰዓትም የ33 ዓመት ከ3 ወሩ ምሳሌ ነው። የተነሳው 10ኛ ሰዓት ሌሊት ላይ ነው። ብዙ ጊዜ መንፈቀ ሌሊት የሚል አገላለጥ ይኖራል። መንፈቀ ሌሊት የሚለው አገላለጥ ሌሊቱን በሙሉ በአብይ ክፍል ሲጠራ በዚያ መንፈቅ እየተባለ ይጠራል እንጂ የተነሳው 10ኛ ሰዓት ሌሊት ነው። የተጠመቀው በ10ኛ ሰዓት ሌሊት ነው። ቅዳሴው የሚወጣው በእኛ 9 ሰዓት ነው። 9 ሰዓት አቁርበን ጨርሰን በሰላም ግቡ ምንልበት ሰዓት ነው እና ያ 33 ሰዓት ግን በመቃብር ውስጥ የቆየበት ነው። ያው 3 መዓልትና 3 ሌሊት እንዴት ይሞላል የሚል ጥያቄ አብሮ ሊነሳ ይችላል። ያው ሌሊት ይስህቦ ለመዓልት፣ መዓልት ይስህቦ ለሌሊት የሚል አቆጣጠር አለ። ሌሊት ቀንን ይስባል፣ ቀን ደግሞ ሌሊትን ይስባል። 11 ሰዓት ነው የተቀበረው ቀን ማለት ነው። ስለዚህ ይሄ 11 ሰዓት ቀኑን ይስበዋል። ቀኑ ሙሉ ቀን አለ፣ ሌሊቱን ይስበዋል። ሐሙስ ለዓርብ ያደረው። ስለዚህ ሐሙስ ለዓርብ ያደረው አንድ ሌሊት፣ ከዛ ደግሞ ያቺ አንዷ ሰዓት አንድ ቀን። ስለዚህ አንድ መዓልትና አንድ ሌሊት አገኘን። ከዛ በኋላ ለቅዳሜ የሚያድረው ሌሊት አለ፣ ሁለተኛ ሌሊት አገኘን። የቅዳሜ ቀን አለ፣ ሁለተኛ መዓልት አገኘን። ከዛ የእሑድ ሌሊቱ አለ፣ 3ኛ ሌሊት አገኘን። ይሄ ሌሊት ደግሞ የእሑዱን ቀን ይስበዋል። ሌሊት ይስህቦ ለመዓልት ስለሆነ 3 መዓልት አገኘን። 3 መዓልት 3 ሌሊት ተብሎ የሚጠራበት ምክንያት ይሄ ነው እንጂ በሰዓት ቀጥታ የብቻው ተለይቶ ሲወጣ ግን 33 ሰዓታት በመቃብር ቆይቷል። በዚህ ምክንያት ይቺ ቅዳሜ የተሻረች ተብላ ትጠራለች። ያው በሰንበት ቀን ምን መሰራት ነበረበት? ጌታ ከዚያ በፊት በሰንበት ቀን በመቅደስ ነበር የሚያሳልፈው። አሁን ግን በመቃብር አሳልፎታል። ሙስና መቃብርን ያጠፋ ዘንድ በመቃብር ቆይቷል። በዚህ ምክንያት ይቺ ቅዳሜ የተሻረች፣ ያ ማለት በመቅደስ ያልተገኘባት ተብላ የምትጠራ። አስቀድመን እንደገለጽ ነው ቀን ቀን በመዓልት በምኩራብ እያስተማረ ሌሊት ግን ደብረ ዘይት ያድር ነበር ብለናል። ጌታ ከመቅደስ የተለየበት ቀን ይሄ ብቻ ቅዳሜ ቀን ብቻ ነው። እዚህ ምድር በኖረበት በ33 ዓመት ከ3 ወር ሂደት ውስጥ ወይም 3 ዓመት ከ3 ወር ሲያስተምር በምኩራብ ያልተገኘበት በመቅደስ ያልተገኘበት ይቺ ቀን ብቻ ናት፣ በስጋ ማለት ነው። እንግዲህ ሰንበትን ያከበረው በመቃብር ነው ማለት ነው። ከምኩራብ የተለየ ከመቅደስ የተለየበት በስጋ ስለሆነ በዚያ ምክንያት የተሻረች ቅዳሜ በመቃብር የተከበረች ተብላ ትጠራለች ማለት ነው። ቃሎት ያሰማልን። እናመሰግናለን። ኔታ በእውነት እንደ ብዙ ነገር ነው። አንዳንድ ነገሮችን እያስታወስኩ ነበር በመካከል በተለይ ካህናት ለምለም ቄጠማ ይዘው ሲያድሉ በተለይ በገጠሪቷ ኢትዮጵያ በየቤቱ በየምዕመናኑ ቤት እየሄድን ነበር። ምናልባት ይህን ነገር ሰውም ገኖ ከሆነ እኔ ለብሼ እንደዚህ አብረን ከካህናት ጋር ስናደል ነበር ደስ ብሎን እያወጅን ኃጢአት መወገዱን እና ከተማ ላይ እንግዲህ ምቹ ስለማይሆን ነው ቤተክርስቲያን ላይ የሚሰጠው እንጂ በገጠሪቷ ኢትዮጵያ ካህናት ልብሰ ተክህኖ እንደለበሱ ለምለም ቄጠማ ይዘው በየምዕመኑ ቤት እየዞሩ ነው አዋጁን የሚያውጁት፣ ደስታን የሚሰብኩት ልክ እንደ ኖህ ርግብ
እና በእውነት ደስ በሚል ሁኔታ ነው መምህራችን የገለጡን ያወራሩና ከልብ እናመሰግናለን። በእውነቱ አክብረው ጥሪያችንን ከሩቅ ከአዲስ አበባ ድረስ ወደዚህ ወደ ሚዲያችን መጥተው ሀሳቦትን ስላካፈሉን በቤተክርስቲያን ስም በሚዲያችን ስም ከልብ እናመሰግናለን። እግዚአብሔር ያክብርልን። የተዋሕዶ ልጆች ሁላችሁ ተከታታዮች መርሃ ግብራችንን እየተከታተላችሁ ያላችሁ ዘደብረ ሰላም አዳማ ሚዲያችንን ለሁሉም ተደራሽ ለማድረግ ቤተክርስቲያናችን ድምፅ የሚተላለፍበት ስለሆነ ሰብስክራይብ ያላደረጋችሁ እያደረጋችሁ ተከታተሉን። እንግዲህ በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ እስከዚያው ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን። ወስብሐት ለእግዚአብሔር።